ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ ወታደራዊ አዛዦች ድል ቀንቶናል፣ በበርካታ የጎንደርና የጎጃም አካባቢዎች የፋኖን ኃይሎች በመደምሰስ የተያዙትን ወረዳዎች መልሰን ተቆጣጥረናል ሲሉ መግለጫ ሰጥተዋል። የምስራቅ አዛዥ ጀነራል መሐመድ ተሰማ የጽንፈኛውን ኃይል ብሎ በጠራው ፋኖች ላይ ባደረስነው ጥቃት አብዛኛውን ኃይሉን ከጥቅም ውጪ አድርገናል፣ ቆሞ እንዳይዋጋ አቅሙን አዳክመናል ሲሉ ነው ጀነራል መሐመድ ተሰማ የገለጹት። ጀነራል መሐመድ ተሰማ በዚሁ መግለጫቸው ባለፈው በፋኖች የተያዙትን በደቡብ ጎንደር የሚገኙ ወረዳዎችን በሙሉ በመቆጣጠር ወደ ተለመደው ሂደታቸው እንዲገቡ በማድረግ ህዝቡ ሰላማዊ አየር እንዲተነፍስ አድርገናል ሲሉ ገልጸዋል። ይህ መነሻ በማድረግ ወደ ጎንደር ስልክ ደውለናል። አርበኛ ዮሐንስ ንጉሱ መስመር ላይ ይገኛል። አርበኛ ዮሐንስ ንጉሱ ሰሞኑን ለተመልካቾቻችን መረጃዎችን ስታደርሰን እንደቆየ ይታወሳል። በባለፉት ሁለት ዙር ውጊያዎች የአብዛኛውን የደቡብ ጎንደርና ማዕከላዊ ጎንደር ቀጠናዎች በቁጥጥራችሁ ስር አድርጋችሁ የአገዛዙን ጥምር ሰራዊት አባላት ከፍተኛ ኪሳራ ያደረሳችሁበት ውጊያ መደረጉን እናስታውሳለን። ይህን በቪዲዮም ጭምር ተደግፎ ለኢትዮጵያ ህዝብ የቀረበ ነው። አሁን እነዚህ ወረዳዎች ላይ አገዛዙ ጥቃት ከፍቼ በሙሉ መልሼ በእጅ አስገብቻለሁ፣ አብዛኛውን የፋኖ ኃይሎችንም ደምስሻለሁ እያለ ነው። እስቲ ስለዚህ ዜና ምን ትላላችሁ አርበኛ ዮሐንስ? አመሰግናለሁ መሳይ። በቅድሚያ መሐመድ ተሰማ አብዛኛውን የፋኖ ኃይል መደምሰሱን ገልጿል። አንድ ነጥቤ ነው። ሁለተኛው ቆሞ እንዳይዋጋ አድርገናል ሚል ነው። ሶስተኛውም ብዙ ቀጠናዎችን ተቆጣጥረናል ሚል ነው። አራተኛው ቲክቶከሮችንና ሻለቃ መሪዎችን ደምስሰናል ሚል ነው ያነሳው ነጥብ። መሐመድ ተሰማ የቀድሞ መርኮኛ የአሁኑ ከበርቴ ጄኔራል ነው። ይህ ጄኔራል የሀገሪቱ ከፍተኛ ማዕረግ ያለውና ከፍተኛ ኃይል እንዲመራ እዝ አዛዥ የሆነ ይሁን እንጂ በሀገሪቱ መዋቅር ደረጃ ምንም እንኳን ሀገሪቱን የሚወክል መዋቅር ባይኖርም መሐመድ ተሰማ እየሰራ ያለው ፕሮፓጋንዳ የተራ አክቲቪስት ቅጥረኛ አክቲቪስት ፕሮፓጋንዳ ደረጃን ወክሎ እየሰራ ነው። ይህ የሆነው ደግሞ የኛ ኃይል አገዛዙ ላይ ባደረሰበት መጠነ ሰፊ ጥቃት መሽመዱን ተከትሎ ለስነ ልቦና ግንባታ ሲባል ጄኔራሉን ወደ ተራ አክቲቪስትነት እንዲቀየር አድርገናል። ምክንያቱም ይህ ጄኔራል ከፍተኛ ስራ ሰርቶ የተፈጸሙ ስራዎችን ማምጣት እየተገባው አሁን የአክቲቪዝም ሚናን እንዲወጣ ደረጃው እንዲወርድ ያደረግነው መሆኑን እንደሰማን ባጭሩ ወደ አክቲቪስትነት ቀይረነዋል። ከጄኔራልነት ቺፍ ስታፍነት አውርደነዋል። ይህም የፋኖ ትግል ያመጣው ስኬት ነው። አክቲቪስት መሐመድ ተሰማ ብለን መጥራት እንችላለን። ከዛሬ ጀምሮ በጠቀሳቸው ደረጃ ኃይል ደምስሰናል፣ አብዛኛውን የፋኖ ኃይል ደምስሰናል ብሏል። አብዛኛውን የፋኖ ኃይል ደምስሰናል አይደለም በቁጥር የሚቆጠሩ 5 ሰዎች 6 ሰዎችን እንኳ የሰራዊት አባላት መጥቀስ በማይችልበት ሁኔታ የኢትዮጵያን ህዝብ ስለሚንቁ ሀገር የሚንቅ ጄኔራል ስለሆነ በአግባቡ 5 የሰራዊት አባላት ሳይመታ በየጊዜው ተሽከርካሪ እየተማረከ ሰራዊት እየተማረከ እየተደመሰሰበት ቀጠናዎች እየለቀቀ እየፈረሰ ሀብት ንብረት እየተማረከ ፋኖ እየተጠናከረ ይሁን እንጂ ያስተላለፋቸው መልእክቶች ፍጹም መሰረተ ቢስ ናቸው ብቻ ሳይሆን አሁን ወደ ተራጭ በርባሪነት አክቲቪዝም ደረጃ የወረደ የቁልቁለት ጉዞ ላይ እንዲገኝ የፋኖ ትግል እያደረገው መሆኑን መገንዘብ ያስፈልጋል። መሐመድ ተሰማ በቅርቡ እንኳ አዲስ ዘመን ተገኝቶ ወደ ብናትና ሌሎች ቦታዎች ያደረገው ማጥቃት እዛው አዲስ ዘመን ላይ ኃይላችን ከቦ የቀጠቀጠው ማረሚያ ቤት ዘሎ ገብቶ ፒያምጦልኝ ብሎ ብረት ለበስ ወታደራዊ ተሽከርካሪ ላይ ገብቶ እንዳሳለፈ የምናውቀው ሆኖ እያለ አብዛኛውን ኃይል ጨርሰናል ሲል ተናግሯል። አብዛኛውን የፋኖን ኃይል ደምስሰናል የሚለው ቋንቋ በመቶ ሺዎች የሚቆጠሩ ፋኖችን በመሐመድ ተሰማና በብልጽግና የውሸት ቋንቋ በ3 ቀን ውስጥ ደምስሰናል ማለት ነው። ሌላኛው አነጋገር ይህ ከህዝብ ንቀት የሚመነጭ ቋንቋ መሆኑን በመረዳት ሁሉም ወገን መልሶ መጠየቅ ያለበት ብቻ ሳይሆን ከዚህ በኋላ ጄኔራል ሆኖ እንደማይቀጥል አክቲቪስት ሆኖ እንደሚቀጥል መገንዘብ ይችላል ማለት ነው የምችለው። አመሰግናለሁ። እንግዲህ ዮሐንስ አሁን ባለፉት 3 ቀናት ውጊያዎች እንዳሉ ሰማለን። እነሱም በድሮን የታገዘ በጦር ጀት ጭምር የተደገፈ ውጊያ ያደረጉ እንዳለ የተነጠቋቸውን ወረዳዎች ለመያዝ እንደዚሁ ኃይላቸውን አሰባስቦ መምጣታቸውን እናንተም ገልጻቸዋል። እንግዲህ የእነዚህን ውጊያዎች ውጤት በገለጸበት መግለጫው ነው አንድም አላስተረፍናቸውም ቆመው እንዳይዋጉ አድርገናል የሚል
የሚል መግለጫ ጀነራል መሐመድ ተሰማ ለደጋፊዎቻቸው ይህንን ዜና ነው የገለጹት። አሁን በሚባል ደረጃ ወረዳዎቹ መልሰው ይዘው እንደሚሉትም የብልጽግና መዋቅር ከእንደገና ተክለው ስራ ያስጀመሩበት ምንም አይነት ሁኔታ የለም። ይሄ መሰረተ ቢስ ዜና ነው ማለት እንችላለን። መሰረተ ቢስ ነው። የመጀመሪያው መዋቅር የሚባል የለውም፣ አልዘረጋም፣ ሊዘረጋም አይችልም፣ ህዝብም አይፈልገውም። ቀደም ብሎም እንዲበተን ተደርጓል። በአንጻሩ ያለው መዋቅር የፋኖ መዋቅር ነው፣ ህዝባዊ መዋቅር ነው። በህዝቡ ፍላጎት የተደራጁ መዋቅሮች፣ የጸጥታ ያስተዳደር መዋቅሮች ናቸው የሚገኙት። ነገር ግን ወታደራዊ እንቅስቃሴን በተመለከተ ወታደራዊ እንቅስቃሴ በእኛ ቀጠና እነሱ ሊመጡ ይችላሉ፣ ወታደራዊ ስልት ጋር የተያያዙ ጉዳዮች ስለሆኑ እኛም ደግሞ ቀደም ብለን ይዘናቸው ባልነበሩ ወረዳዎች ውስጥ እየተገኘን ደግሞ ስራዎችን እየሰራን ነው። ይህ ከወታደራዊ ቴክኒክና ታክቲክ አፈጻጸም ጋር የሚያያዝ ጉዳይ ነው። በአንዳንድ ቦታዎች የሆኑ ኮረብታዎች ላይ ስለሰፈሩ አገሩ እንዳስተዳድሩ እያደረጉ አብይ አህመድንም ቡድኑንም ለማስደሰት ወይም ደግሞ ለማሳሳት የሐሰት ሪፖርት እያቀረቡ እንደሆነ እናውቃለን። ነገር ግን እነሱ በድሮንም ሆነ በእግረኛ የደረሱባቸው መሬቶች ቢኖሩ እንጂ አስተዳደር የሚባል ግን የላቸው። ከዛ ውጭ አሁንም አብዛኛውን በተለይም የጎንደር ቀጠናውን አብዛኛውን ከ80% ያህሉን የጎንደር ቀጠና እያስተዳደረ የሚገኘው ፋኖ ነው፣ የፋኖ መዋቅር ነው። ሁለቱ የጎንደር እዝ መዋቅሮች እያስተዳደሩት ነው የሚገኙት። ሰፊው የቀጠናው ህዝብ በገጠር የሚኖር እንደሆነ ይታወቃልና በአነስተኛ ከተሞችና ሳተላይት ከተሞች እንደዚሁም በንዑስ ወረዳዎች አካባቢ የሚኖር እንደመሆኑ ይህን ማህበረሰብ የፋኖ መዋቅር እያስተዳደረው እና እየመራው እንደሚገኝ ይታወቃል። ነገር ግን መሐመድ ተሰማ እና ብርሃኑ ጁላ ሌሎቹ በቻሉት አቅም ደግሞ የወረራ እቅድ ወጥ ነው ሙከራዎችን አድርገዋል። በተለይም በደቡባዊ የጎንደር ቀጠና፣ ምስራቃዊ የጎንደር ቀጠና የበለሳ አካባቢዎች እንደዚሁም የመተማና የማዕከላዊ ቀጠናዎች የጋይንት አካባቢዎች ደግሞ ጫፍ ላይ የደቡባዊ ጎንደር እንቅስቃሴዎች አድርገዋል። እነዚህን እንቅስቃሴዎች ያደረጓቸው አለ የለም የሚሉትን ኃይል ለቃቅሞ በማምጣት ለመክበብ ከ6 እና ከ7 አቅጣጫ በጣም ቁጥር የበዛ ኃይል የፍራት ቆፈን ተከበው እንቅስቃሴ ያደርገዋል በአንዳንድ ቦታዎች። ያም ሆኖ ግን ሽንፈት ተከናንበው ተሽከርካሪ ተማርከው አመራር ተደምስሶባቸው ኮሎኔሎች ሁሉ የ53ኛ ክፍለ ጦር አዛዥን ጨምሮ ተደምስሶባቸዋል በቅርቡ። ስለዚህ መሐመድ ተሰማ ምንም ሊል አይችልም። ምክንያቱም ተራ አክቲቪስት ደረጃ ስለወረድ ነው። ይህን እውነት መመስከር የሚችል የጄኔራል ቁመና የለውም። ስለዚህም አይመሰክርም፣ ሊመሰክርም አይችልም። የእንጀራ ጉዳይ ሆኖበት እንጂ ጄኔራሉ የጄኔራልነትና የወታደርነት ዘመኑ አብቅቶ ወደ ተራ አክቲቪስትነት ወርዷል። የውትድርና ዘመናቸው አልቆ አረጠው አክትመው ሆኖባቸው ወደ አክቲቪስት ለማስደሰት ወደ አክቲቪዝሙ ተሻግረዋል። ወታደር ሆኖ ግን የሚመራላቸው ጄኔራል የተኩ ስለመሆናቸው ስላለመሆናቸው ደግሞ የሚታወቅ ነው። እየተሸነፈ ያለ እየፈረሰ የተመረከ ያለ ሰራዊት እንደመሆኑ ህዝባዊ ቅቡልነት የሌለው ሰራዊት እንደመሆኑ መጠን ደረጃ ላይ ስለደረሱ የተወሰኑ ወራትም ሆኑ ቀናት በአክቲቪስትነት ለማሳለፍ ወስነዋል ጄኔራሎቹ የአብይ አህመድ ማለት ይቻላል። አርበኛ ዮሐንስ እንደው በመጨረሻ አሁን በቀጠና ያለው አጠቃላይ ሁኔታ ምን ይመስላል? ምርጫ አካሄዳለሁ ብሎም በዚህ በአማራ ክልል ሳይቀር እንቅስቃሴ ውስጥ እንዳለ ይታወቃል እና እንደው ከዚሁ ጋር ተያይዞ ወቅታዊ የእናንተ ቀጠና ሁኔታ ምን ይመስላል? ምርጫ ያካሄደበት ሁኔታ አለ? አዎ፣ አጠቃላይ ሁኔታው አለ የሚለውን ኃይል አሰልፏል ለግጭት፣ አለ የሚለውን ኃይል መልሷል ወደ ግጭት፣ ወደ ወረራ። ነገር ግን እየተመከተ ነው የሚገኘው፣ እየተመታ እየተማረከ ነው የሚገኘው። በአንዳንድ ቦታዎች ደግሞ ወታደራዊ የሆኑ እቅዶችን ማስተግበር በምንችልበት ጠላት የት ቦታ ይመታል፣ የት ቦታ ይፈቀድለታል፣ የት ቦታ ሳንፈቀድለትም ሚሉ አዋጭ ወታደራዊ ስትራቴጂና ስልቶችን ተከትሎ እንዲገባ የተፈቀደላቸው ቦታዎች አሉ። ግን እንዲገባ ተፈቀደለት ማለት እንዲቆይም ሆነ እንዲወጣ ተፈቀደለት ማለት ያልሆነባቸው ቦታዎች አሉ። በእነሱ ወታደራዊ ምስጢሮች ላይ ዝርዝር ነጥቦችን ማንሳት አልፈልግም። ወታደራዊ ምስጢሮች ከመሆናቸው አንጻር ተጠብቀው እንዲቆዩ ይደረጋል። መሆን ያለበት ነገር ግን ይደረጋል። የገቡባቸው ቀጠናዎች መቀበሪያቸው እንደሚሆን ግን በእርግጠኝነት መናገር ይቻላል። መማረኪያቸው መዋረጃቸው እንደከዚህ ቀደሙ እንዳሁኑም አሁንም እየተደረገ እንዳለው እንደሚሆን መናገር ይቻላል። ምርጫን በተመለከተ አብይ አህመድ ስለ ምርጫ፣ ስለ ዲሞክራሲ፣ ስለ ተሳትፎ፣ ስለ ህዝብ መብቶች የማውራትና የማስፈጸም አቅም ያለው ቡድን አይደለም። ቀደም ብሎም የህዝብ መብትን በመግፋት የህዝብ ፍላጎትን ወደ ጎን በመግፋት ህዝብን ባለማዳመጥ ህዝብን በመበደል የተሰማራ አካል የህዝብ መብትን ለማክበር መስሎ የጨረባ ምርጫ እንዲያደርግ የአማራ ህዝብ አይፈቅድልም። የጨረባ ምርጫ የማጭበርበሪያ ምርጫ እንደሆነ ይታወቃል። ስለሆነም የእውነት መስዋዕትነት እየከፈለ ያለ ማህበረሰብ እና ህዝብ የውሸት ምርጫዎች ውስጥ አይሳተፍም። እንዲሳተፍ አስቻይ ሁኔታዎች ስለሌሉ እንጂ በዘላቂነት በምርጫና በይሁንታ መንግስት ቢቋቋም
አቋም ቢፈጠር ከሳይንስ አንፃር ከመርህ አንፃር ክፉ ሆኖ አይደለም። ነገር ግን ከሳይንስ አንፃርና ከመርህ አንፃር አብይ አህመድና ቡድኑ ዝግጁ ስላልሆኑ ተፈጻሚ ሊሆን የማይችል ነው ማለት ነው። ይህ ማለት ምንድነው? አገዛዙ በወንጀል የሚፈለግ እንጂ በምርጫ የሚሳተፍ አይደለም። በወንጀል የሚፈለግ በወንጀል የሚጠየቅ የጦር ወንጀል የፈጸመ ኃይል በመሆኑ በምርጫ ውስጥ የምንመርጠውም አይደለም፣ የሚያስመርጥ እና የሚያስፈጽም ቅቡልነት ያለውም አይደለም። ሀሳብም ለኢትዮጵያውያን አላቀረበም። አብይ አህመድ ሀሳብ ሳይሆን ያቀረበው ታንክ ነው ያቀረበው። አብይ አህመድ ድሮንና ታንክ እንጂ ሀሳብ አላቀረበም። ስለ ምርጫ ማውራት የሚችልበት ሞራላዊ ልዕልና የለውም። በጣም ነው የማመሰግነው አርበኛ ዮሐንስ ንጉሱ። እንግዲህ በወቅታዊ ጉዳይ ላይ በተለይም የጀነራል ማመር ተሰማና የሌሎች ወታደራዊ አመራሮችን መግለጫ መነሻ አድርገን ያደረግነው ቆይታ ነው። እግዚአብሔር ይስጥልኝ። መልካም ቀን። እግዚአብሔር ይስጥልኝ።